የሚያታልሉበት አይምሯቸው ማይሰራ ሴቶች የሚከተሉት ሃይማኖት ነው። ወንዶች ውስጥ ተጠቃሚ ስለሚሆኑ ለዛ ነው። ምክንያቱም ሚስቱ መምታት ይችላል፣ ባሪያው ወሲብ ማድረግ ይችላል፣ አራት ማግባት ይችላል፣ እንደፈለገው ስለሆነ ነው የጩኸት ሃይማኖት። ሐዲሱ ምንድን ነው የሚለው? ጁሽ ስፕሊት ኢንቱ 71 ሴክትስ እያነበብኩኝ አትጩህ፣ መረጃ ነው መጠየቅ ያለብህ። አይሁድ ስንት ቦታ ይከፈላሉ? 71 ቦታ። one of which will be in paradise and 70 in hell። አንደኛው ገነት ይገባል፣ ሰባዎቹ ገሃነም ይገባሉ፣ ሲኦል ይገባሉ። ተዘቀጠለና ምን አለ? the Christian split into 72 sects, 71 of which will be in hell and one in paradise። ክርስቲያኖች ደግሞ 72 ቦታ ይከፈላሉ። 72 ቦታ ይከፈላሉ። 71ዱ ገሃነም ይገባል። አንደኛው ከክርስቲያን ሴክት ያለው ደግሞ አሁንም ገነት ይገባል። ይሄንን ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ ሱናን አቢ ዳውድ 3080 ላይ ቅማላሙ ነቢይ ሱናን አቢ ዳውድ 1 ላይ በ56 ዓመቱ የ6 ዓመት ህፃን ልጅ እንትን የሚል እንትን ያደረገ እንትኑን እንትኑ የሚለቀው ነቢይ ነው የተናገረው። I swear by the one whose hand is the soul of Muhammad, my nation will split into 73 sects, one of which will be in paradise and 72 in hell። ከዛ ምን አለ? ነፍሴ በእጁ ባለችው እምላለሁ የኔ ኡመት ወይንም ህዝብ 73 ቦታ ይከፈላል። 72ቱ ገሃነም ይገባሉ፣ አንደኛው ገነት ይገባል ብሎ ተናገረ። እኔ አይደለሁም ያልኩት፣ ሐዲስ ነው። የአብደላ ልጅ ነው ያለው ማለት ነው። እና እንዴት ነው የምንግባባው ወገን? መረጃ ሲመጣልህ የምታለቅስ ከሆነ መረጃን የምትፈራ ከሆነ በማስረጃ ማታምን ከሆነ እንዴት ነው እሱ ወገን? እንዴት ነው የምንረዳዳው? 21ኛው እንትን ላይ ተቀምጣችሁ በዚህ ክፍለ ዘመን የመደናቆር አይከብድም? ቴንኪው። እስልምና አንድ ነው። ሙስሊሞች ልዩነት የለም። ሙስሊሞች የሚባል በዓለም ላይ ያሉት አንድ ናችሁ ስትሉን እናመሰግናለን። ነቢያችሁ ውሸታም ነው፣ ኡመቴ ይከፋፈላል ብሏል። እናንተ ክፍፍል የለም ትላላችሁ፣ እናመሰግናለን። ነቢያችሁ ውሸተኛ ነው፣ ሐሰተኛ ነው። ለዛ ነው እኮ የምንወዳችሁ። እናንተ ከነቢያችሁ ታውቃላችሁ፣ ነቢያችሁ መሀይም ነው። ምክንያቱም ሳያል ቡኻሪ 1913 ላይ መሀይም ነኝ ስላለ፣ ሱረተ ራዕድ 157 ላይ መሀይም ነው ስላለው፣ በቀራ 79ኛውን አያ ተፍሲር ኢብን ከሲር የመሀይሞች ምሳሌ ስላለው፣ ሲራው 146 ላይ 152 ላይ መሀይም ስላደረገው እናመሰግናችኋለን። እናንተ ከነቢያችሁ ታውቃላችሁ፣ እናንተ ክፍፍል የላችሁም፣ ነቢያችሁ ዋሽቷል ማለት ነው። ኦራይት፣ ወደ ቶፒካችን እንመለስ። ያልተመለሳለህ ክርስቲያን ይቀራል። ውሃቢያ በውሸት ራሳቸውን እንኳን አይደለም የሚያምኑት እንኳን ደፍሮ መናገር ማይችሉ ሲሆኑ፣ በነገራችን ላይ መረጃ ወይ ሲነገራቸው አይሰሙ ወይም ደግሞ ራሳቸው በስትክክል መናገር ማይችሉ ውሸት ብቻ የሚዋሹ ውሃቢዎች ናቸው። ለዛም ነው እንደዚህ የሚያደርጋቸው። ሁሉ ነገር ተመልሶ ወደ ቶፒካችን መመለስ እንችላለን። ቀጥል፣ ቶፒኩን ክፈት ነው። ኦኬ፣ ሙስሊሞች ካላችሁ እየላካችሁ መግባት ትችላላችሁ። አላህ ስንት ነው? ለምንድን ነው በሁለት አካል የሚገለጸውስ? የሚል ነው ጥያቄያችን። የመጀመሪያው አላህ ማን ነው? ሁለተኛውስ አላህ ማን ነው? የመጀመሪያው አላህና ሁለተኛው አላህ አንድ ናቸው ወይ? የሚለያቸውስ ምንድን ነው? ሙስሊሞች ሁለተኛውን አላህ እናውቀዋለን፣ የምናውቀውን አላህ ነው የምንከተለው ይሉታል። ለመጀመሪያው አላህ ሁለተኛ ላይ የሚገለጠውን አላህ ይታወቃል ወይ? በምንድን አይታችሁ ታውቃላችሁ? ምክንያቱም ሐዲሱ የሚለው ምንድን ነው? ጌታችን እስኪመጣ ድረስ አንተን አንከተልህም ይሉታል። የመጀመሪያውን አጭበርባሪውን አላህ ማለት ነው። የሚያጭበረብራቸውን አላህ በሌላ ቅርጽ መጥቶ ሊያታላቸው የሞከረውን አላህ ምን ይሉታል? አይ አናቅህም እኛ፣ ምክንያቱም ጌታችን እናውቀዋለን። we will recognize him፣ እንለየዋለን፣ እናውቀዋለን አሉ። ከዛ በኋላ እንደዛ ብለው ሰድበው ሲያባርሩት
ከዛ በኋላ ሁለተኛ ላይ በሚያውቁት ቅርጽ ደግሞ ይመጣባቸዋል ይላል። የምታውቁት የአላህ ቅርጽ ምን አይነት ነው? ሙስሊሞች የምታውቁት የአላህ ቅርጽ ምንድን ነው? ቅርጹ ምንድን ነው የሚመስለው? ሌላ ሀዲስ ላይ ደግሞ አውጥቼ አሳያችኋለሁ። በአይምሯቸው በሳሉት ቅርጽ ይመጣላቸዋል። በጭንቅላታቸው በሳሉት ቅርጽ ይመጣላቸዋል። እኔ ለምሳሌ አንድ ሙስሊም ድመት ቢስል አላህን ድመት አድርጎ ቢስለው አላህ በድመት መልክ ሊመጣ ነው ማለት ነው? አይጥ አድርጎ ቢስለው በአይጥ መልክ ሊመጣ ነው? እሺ አንተ አሁን አንድ ሙስሊም ይግባና አላህን በምን መልኩ ስሎት ነው የትንሣኤ ቀን የውመል ቂያማ ቀን የሚጠብቀው? ስለዚህ የመጀመሪያውን አላህ ካባረሩት በኋላ በሚያውቁት ቅርጽ ይመጣላቸዋል። እሱም ጌታችሁ እኔ ነኝ ይሉታል። እነሱም ስለሚያውቁት አዎ አንተ በእውነት ጌታችን ነህ ብለው ይናገሩታል። ያለ መረጃ ያወራው እንዳይመስል ያው እዚህ ጋር ይሄን ሐዲስ ላንብብላችሁ። ኦኬ ይሄው ተመሳሳይ ነው ናሬሽኑ። ይሄኛው የሚገኘው ደግሞ ቡሃሪ 4581 ላይ የሚገኝ ሐዲስ ነው እና ምን ያህል ዘን አላህ the lord of the world will come to them in the shape nearest to the picture they had in their mind about him። ምን ይላል? አላህ የዓለማቱ ጌታ ይመጣል፣ በጭንቅላታቸው በሳሉት በቀረበ መልክ ይመጣል። ልክ ለምሳሌ ጭንቅላታቸው ላይ የሆነ አካል ቢስሉ በዛ መልክ አላህ ተገልጦ ይመጣላቸዋል። አላህን ለምሳሌ ሙስሊሞች ውሻ አድርገው ከሳሉት በውሻ መልክ ሊገለጽ ነው ማለት ነው። ስለዚህ ያያችሁት አላህ ወይም ደግሞ በሁለተኛ ሼፑ የሚመጣው በሁለተኛ ቅርጹ የሚመጣው አላህ ማን ነው? ሙስሊሞች ላኩና ግቡ። እሺ ሰው አላህ የትኛው ነው እናንተ የምታውቁት ወይንስ ማታውቁት አላህ የሚለውን በደንብ እንትን እንላለን ማለት ነው። ያ መጥቶ እኮ እንትን አለ አካውንቴውን አይደል ነው ሳስገባቸው እየመለሰው ነው። ንጹህ ባህል አይ ቲንክ ሙስሊም ነው ብለህ ነው? ንጹህ ባህል ጎንደሬ ምናምን ሙስሊም ነው። ትናንትና ኮሜንት ሲያደርግ የነበረው የእነሱን አይነት ነገር ስለሆነ ለዛ ነው ያስገባው። ኦኬ ይሰማል። ጎንደሬው ንጹህ ባህል ጎንደሬው ይሰማል ወይ? እንኳን ደህና መጣሽ። እንኳን ቆያችሁኝ። የባህል ምናምን ሽሮ ሰው ስለተኛ እንዳረብሽ ብዬ እያደመጥኳችሁ ነው። ሙስሊም ነሽ? ክርስቲያን? ኦርቶዶክስ ነኝ። ኦኬ እና ትናንትና ኮመንቷን አይቻለሁ። የሙስሊም ነው ይለኛል። ወይ ኢየሱስ ነብይ ነው ኮሜንት አድርገሽ ነበር ትናንት? ኮሜንት አላደረኩም። ትናንት ገብቼ ነው የወጣው። መልካም እሺ፣ ሙስሊሞች ላኩ፣ መግባት ትችላላችሁ። ሙስሊሞች ቤታችን ክፍት ነው። ኤኒዌይስ መግባት ትችላላችሁ። አላህ ስንት ነው? የትኛው አላህ ነው ትክክለኛው አላህ? እናንተ የምታውቁት አላህ ወይንስ እናንተ ማታውቁት አላህ? እናንተ አላወቃችሁትም ማለት አላህ ሄደ ማለት ነው። ደግሞ የምታውቁት በባቱ ነው ይላል። የአላህ ባት ምን አይነት ነው? አላህ ማንንም አይመስልም ትሉናላችሁ። መልሳችሁ ደግሞ ሐዲሱ ምን ይላል? ያ ማታውቁትን አላህ ሲመጣባችሁ አንተን አናውቅህም ብላችሁ ትሉታላችሁ። ኦኬ የምታውቁት አላህ የእናንተ ምን አይነት ነው ተብላችሁ ስትጠየቁ ባለ ባት ነው። ሜቢ የመጣላችሁ ባት የሌለው አላህ ነው ማለት ነው። ባት ሳይኖረው ደግሞ አላህ ሲመጣላችሁ ማለት አስቡት። ባት ማለት ጉልበታችሁ ዝቅ ብሎ ያለው ፓርት ነው አለ። አንድ ሰው በእንትን ምን ነበረ ዊልቸር ካልሄደ በስተቀር ባት ይኖረዋል ማለት ነው፣ ቆራጣ ካልሆነ በስተቀር። ስለዚህ ይሄ የመጣው አካል እናንተ ማታውቁት ባት የሌለው ነው ወይ? ባት የሌለው አላህ ነው ወይ? በመጀመሪያ የመጣላችሁ አለባት ነው እንቺስ ከወገብ በላይ ነው ማለት ነው። በኋላ ከወገብ በታች ያለው ደግሞ መጣ ማለት ነው። ሁለቱም ደግሞ ያላ ዲቫይን ኤሴንሱ ከሆኑ ኢተርናል ከሆኑ እናንተ ማታውቁትም የምታውቁትም የሁለቱም ያላ ከሆኑ ስለዚህ ሁለት አካላት አሉት ማለት ነው። አላህ ሁለት አካላት ይኖሩታል። አንድ የምታውቁት አንድ ማታውቁት አለ። አሁን በየትኛው ነው አላህ ያለው? እናንተ በምታውቁት ነው ከአርሹ በላይ ያለው
ወይንስ እናንተ በማታውቁት ተቀምጦ ነው ያለው? በየትኛው አካል ላይ ነው ያለው? አሁን አላህ ከአርሽ በላይ ነው የምትሉን ወገኖቻችን፣ በምታውቁት ሼፕ ነው የተቀመጠው ወይንስ በማታውቁት ቅርጽ? በየትኛው ቅርጽ ተቀምጦ ነው ያለው አላህ? ፕሬዚዳንት ማን ነው የሚለው? ፕሬዚዳንት ኑር እንኳን ደህና መጣ። አላህ ለመጀመሪያ ጊዜ ኑርን ፈጠረ ይላል። ኑርም ደግሞ ፔንን ከዛም በኋላ ጻፊ ያላት ይላል። ኑር ፕሬዚዳንት ኑር። ቀጣይ እሱን ፓርቱ እንገባበታለን። ከፍጥረት ጋር በተያያዘ በጣም ውዝግብ ነው ያለው። ያቺ ፔኗ ራሱ ፈጣሪ ነች ፍጡር ነች ምንድን ነች የሚለው ኑሩ ራሱ ምንድን ነው? ፕሬዚዳንት ኑር ራሱ ምንድን ነው? ከአላህ ሲፋት አንዱም ነው የሚሉም አሉ። አትሪቢዩቱ ነው የሚሉ አሉ። ወጣ እንዴ አላህ ኑር። ቀጣይ እሱ ላይ ወደፊት እንገባበታለን ማለት ነው። እና ወገኖቼ አላህ በየትኛው ቅርጽ ነው ያለው? መልሱልን። እና ወገኖቼ አላህ በየትኛው ቅርጽ ነው ያለው? መልሱልን። በየትኛው ቅርጽ ነው ያለው? መልሱልን። በምታውቁት ነው የተቀምጦ ያለው? በማታውቁት ነው? የምታውቁትም አታውቁትም ያላ አላህ አምሳያ የለውም የምትሉት የሆነን አካል አታውቁትን የመምሰልና የምታውቁትን የመምሰል ባህሪ ያለው ማለት ነው። አምሳያ የለውም የሚለው ፉርሽ ነው ማለት ነው። ማታውቁት ተብሎ የምታውቁት ከተባለ ደግሞ አይታችሁታል፣ በአይምሯችሁ ውስጥ አለ ማለት ነው። አምሳያ አለው ማለት ነው። አምሳያ አለው። እንደውም ትክክለኛ አላህ መሆን ያለበት ማታውቁት እኮ ነበር። ምክንያቱም አይታችሁት አታውቁም። ምንም አምሳያም ልትሰጡለት ስላልቻላችሁ አንተ ነህ የኛ አላህ ብላችሁ መከተል ያለባችሁ ማታውቁትን ነበር መሆን ያለበት። አይታችሁ ስለማታውቁ የሆነ አዲስ ነገር ሲመጣባችሁ ይሄማ እንዴ አናውቀውም፣ ይሄ ነው በቃ ጌታችን መሆን ያለበት አምሳያም የለውም ብላችሁ መከተል ያለባችሁ እሱን ነበረ። እናንተ ግን ከአንተ ባላ እንጠበቃለን፣ አንተማ የኛ ጌታ አይደለም ብላችሁ ታባርሩታላችሁ ማታውቁትን። የምታውቁት ሲሆን ግንስ አንተ ነህ ጌታችን ብላችሁ ትከተሉታላችሁ። የምታውቁት ነው ማለት አላህ ታይቷል ማለት ነው። አላህ አምሳያ አለው ማለት ነው። ማታውቁትን አባረራችሁ፣ የምታውቁትን የተቀበላችሁት። ሁለቱም አላህ ከሆኑ ደግሞ ሁለት አላህ አሉ ማለት ነው። አርሹ ላይ ሁለት አላዎች አሉ እኛ ዘንድ የሚለው ማለት ነው። እኛ ዘንድ እኛ እያለ የሚያወራው አላህ ብቻውን ስላልሆነ ነው ማለት ነው። ብቸኛ ስላልሆነ ነው፣ ጓደኛ ስላለው ነው። ስለዚህ አሁን አርሹ ላይ ያለው የትኛው አላህ ነው? ከአርሹ በላይ የሚገኘው አርሹ ላይ ተንፈላስሶ ያለው የምታውቁት አላህ ወይስ የማታውቁት አላህ? ኤኒዋን መልስ ያለው አለ ወይንስ ተደበቃችሁ? ክርስቲያን ሙስሊሞች እኮ አምላካቸውን አያውቁትም። በቃ አንድ ነው ከሚል መፈክር ውጪ ስለ አምላካቸውንም የሚያውቁት ነገር ስለሌለ መግባትና መመለስ አይችሉም። አዝናለሁ። ስላሴ ይከብዳል፣ ስላሴን አስረዳ እስቲ ቅድሚያ ይለዋል ማለት ነው። እና እስቲ አላህን አስረዳ፣ እኔ ስላሴን ላስረዳ፣ አንተ አላህን አስረዳኝ። ተውሂድ ማለት ቀላል ነው። አሪ ኪሊንግ እውነትህን ነው። እውነት ስላሴ ቀላል ነው። የዛሬው ይለያል። ምን አላህ ተለየብሽ? ማለትም እየሳቀች ነው። ሳልሽዋል ባይምሮሽ አንደኛው የምታውቂውን አንደኛው ማታውቂው አላህ እዛ አርሹ ላይ ቁጭ ብለው ፈታ ብለን ነው ጀነት ስጠብቅ ከባድ ነው።
ጌታ ይመጣል ህዝቦች ያመልኩኛል ብሎ እዛው ሰከም ሰካ ብሎ ልክ እንዴት ነው ሲመጣ አናቅህም ከአንተ ባላህ እንጠበቃለን ብለው ሲያባረሩት ኢማጅን አስበሽዋል። ዶክተር አብይ ራሱ በቀላሉ ጠቅላይ ሚኒስተሩ ወደ ቤትሽ መጣ። ከዛ ቤትሽ መጥቶ የሆነ ነገር ስጦታ ይዞ መጣ። ኢማጅን ከዛ እኔ የኢትዮጵያ ጠቅላይ ሚኒስተር ነኝ ብሎ ይላል። አረ ዞር በል ከአንተ በጠቅላይ ሚኒስተሩ ከአብይ እንጠበቃለን አንተማ አብይ አይደለም ብለው ሲሸኙት ማለት ነው። አንተማ የኢትዮጵያ መሪ አይደለም ብለው አብይን ሲያባርሩት፣ ከዛስ በሌላ ደግሞ ሌላ ልብሷ ወይ ዘጭ አድርጋ ትመጣለህ። አብይ እኔ ነኝ እኮ ጠቅላይ ሚኒስትራችሁ ምናምን። ኖ እንደዛ ሳይሆን ያንኑ ነው እንደዛ ሆኖ ነው የሚመጣው። ግን ምን ይመጣና ቀጣይ ይመጣና እኔ ነኝ አብይ አላመናችሁም ይልና ባቱን ገለጥ ያደርግና ሱሪውን ያሳያቸዋል። ኦ አንተ አብይ ነህ ብለው ይከተሉታል። እንደዛ እንደማለት ነው። እና ደኢን እንኳን ደህና መጣ። አመሰግናለሁ። መልካም ሙስሊም ነህ? አዎ ነኝ። ኦኬ አላህ ያለው አላህ አርሽ ላይ ነው። አርሽ ላይ ነው ያለው። መልካም። ስለዚህ ዋብያ ነህ? ዋብያ አይደለሁም፣ ሙስሊም ነኝ። ዋብያ ነህ? በቃ አይደለሁም። አርሽ ላይ ነው የሚለው ያምኑት ሙሐመድ አብደለዋብን ተከታዮች ናቸው። አይደሉም። ሐባሽ ነህ? ያሲን ኢነ አለል አርሽ ኢስተዋ የሚል ምዕራፍ አለ። ያ እነሱ ለማለት በመጀመሪያ ቆይ አንዴ ስማኝ አንዴ ፕሊዝ። እሺ አንድ ሚስ አንደርስቱድ አለ እዚህ ጋር። አሁን አላህ የት ነው የሚገኘው ብለን የምንጠይቀውን ጥያቄ ስንጠይቅ እኛ ለማለት የፈለግነው ለምሳሌ አንድ ምሳሌ ይሰጣል። ለምሳሌ ሻማ ብርሃኑን ሲያበራ ሁሉም ቦታ ይዳረሳል ይባላል አይደል? ስለዚህ ያ ሻማ ልመስለው ነው አይደለም። ምን መመስለው ሳይሆን እንደ ምሳሌ ለነግርህ ነው። ቆይ አንዴ ስማኝ። ለምን አታስጨርሰኝ? ቀጥል። ካዋጣ ምሳሌው ቀጥል፣ እጠቀምበታለሁ በኋላ ግን። እሺ ብትጠቀሙ ምን ያገባኝም። እሺ ከዛ ለምሳሌ አንዱ ሻማ አንድ ቦታ ላይ ቁጭ ብሎ ሁሉም ቦታ መዳረስ ይችላል። ሁሉም ቦታ ያ ብርሃን መገኘት ይችላል። እኔ ቁጭ ብሏል እያልኩ አይደለም። ፈጣሪ እኛ ሁላችንም የመስማት ችሎታ አለው። ካለሱ ፍቃድ አንዲትም ቅጠል አትወድቅም። ያለሱ እውቀት አንዲትም ቅጠል አትወድቅም። እነሱ እናንተ የተረዳችሁበት መንገድ የተለየ ነው። ምክንያቱም እኔ መጽሐፍ ቅዱስ የምረዳበት መንገድ ይለያል፣ እናንተም ቁርአንን የምትረዱበት መንገድ ይለያል። ስለዚህ ውሃብያ ናችሁ ምናምን ብላችሁ እኛን ለመከፋፈል ትንሽ ይከብዳል። ምክንያቱም እነዚህ ብለው የሚከፋፍሉን ሰዎች እነሱ ለምሳሌ አላህን በቦታ የሚል ሰው ካፊር ነው ይላሉ። ቪዲዮ አዘጋጅልኝ ክርስቲያን፣ ሜይ ቢ እኔን ካላመነኝ የሼኮቻቸውን የኡስታዞቻቸውን ቪዲዮ አዘጋጅልኝ። ካፊር ብቻ ሳይሆን ከነሱ ጋር መስገድም አይቻልም፣ ከነሱ ጋር ምግብ መብላት አይቻልም፣ የነሱን እህቶችም ሴቶቻቸውን መጋባትም አይቻልም። ሙርተድ ናቸው። ኢቨን እነሱ ያረዱትን እነሱን ስጋ መብላት ጥንብ መብላት ነው። ጥንብ ደግሞ ሐራም ነው ብለው ነው የሚያስቀምጡት። ነገር ግን ውሃብያዎች ግን ኦልዌይስ ዲሲቭ ያደርጋሉ ሰዎችን። ሀባሾችን አሁን አስገባልሃለሁኝ። ሜይ ቢ እነሱ በግልጽ እምነታቸውን ስለማያፍሩ ዋብያ እምነት ነው ብትላቸው፣ ሙስሊም ነው ብትላቸው አይደለም ነው የሚሉት። ሁሉም ትናንትና ይታችኋቸዋል ኦዲየንሶቼ፣ ሁሉም በአንድ ድምፅ የሚሉት ዋብያ ሙርተድ ነው፣ ሙርተድ ናቸው። ጋነም ነው የሚገቡት፣ ገነት አይገቡም። የእነሱ አላህ የኛ አይደለም። ኤኒዌይስ ወደ አላህ ወደ ቶፒክ እንመለስና አላህ በአርሽ ላይ ነው ብለህናል። አርሽ ላይ ነው ኦኬ። እነሱ ግን እንደዚህ ብለው አያምኑ። አላህ በአርሽ ላይ ነው በምኑ ነው? በዛቱ ወይንስ በእውቀቱ? አልችልም። ምክንያቱም የኛ ፈጣሪ ከምንም ጋር ሊመሰል አይችልም። ማንንም አይመስልም። ከምንም ካለ ነገር ጋር ምንም ልታመሳሰሉ አትችልም። በምኑ ነው ያለው? አርሽ ላይ ነው ብለኸኛል እኮ ወዳጄ እኮ እኔ ምንም ማድረግ አልችልም ማለት ምን ማለት ነው? ይሄ አልችልም ስልህ አላህ ከምንም ጋር ማመሳሰል አልችልም። ስለዚህ ሰውን ባህሪ መስጠት አልችልም። ተቀምጧል እንዳሉ የሰው ባህሪ ነው። ሰው ተቀምጧል ነው የምትለው። ስለዚህ አላህ ከማንም ጋር ስለማይመሳሰል ኢነሁ ዐለ አርሺ ኢስተዋ ነው የሚለው፣ ተደላድሏል ነው የሚለው። ስለዚህ እኔ ተደላድሏል የሚለውን ቃል እጠቀማለሁ ማለት ነው። ተረድተኛል? ኦኬ ችግር የለውም። ያውልህ በመጀመሪያ ደረጃ ሳሂህ አል-ቡኻሪ
62:27 ላይ አላህ አደምን በራሱ ቅርጽ በራሱ ኢሜጅ እንደፈጠረው ይናገራል። ስለዚህ አደምና አላህ ይመሳሰላሉ። አንድ በል። ሁለተኛ ደረጃ ግን በምኑ ነው የተቀመጠው ስል ቆሟል፣ ተቀምጧል ምናምን የሚለውን ሪፈር እያደረግኩ ሳይሆን የጠየቁን በደንብ ካስተዋልክ በዛቱ ነው ወይንስ በእውቀቱ ወይንስ ማለት ብርሃን ብለሃል፣ በብርሃኑ ነው እዛ ያለው ወይ እዚህ ያለው አሁን የሌለው በምኑ ነው? እዛ ያለው በምኑ ነው? ዛቱ አካሉ ነው ወይንስ እዛ ያለው ወይንስ እውቀቱ ብቻ ነው እዛ ያለው አካሉ እዚህ ነው? ይሄን እንድለይልኝ ነው። ፎይ አንዴ ለመረዳት እንትን የሚከብድህ ነገር ይመስለኛል። እንዴት ስልህ አሁን ለምሳሌ አካል የምን ባህሪ ነው ብለን ነው የምናስበው እኛ እንደ ሰው። አካል የሰው ባህሪ ነው አይደል? አካል የሚለው ቃል ሰው ነው ያለው አይደል? አይደለም የኛ አረዳድ እንደዛ አይደለም። አካል የሚለውን እኛ የምንረዳበት አረዳድ አለ። የእናንተን አረዳድ አስቀምጠውና ለፍ ለምሳሌ አካል ስትሉ አካል ስንልኛ እኮ ሁሉንም ማካተት የለብህም። አንዴ ይቅርታ፣ የሙስሊሞችን እንድንለይ ነው እናንተ ያልኩት። እንደ ክርስትናው አካል ስንል እኛ ፐርሰን የሚለውን እኔነት ያለውን ለመግለጽ እንጂ ነሰሰርሊ እንደዚህ ፊዚካል ቦዲ እጅ፣ እግር፣ አይን፣ ፊት እንደዚህ የሚዳሰስ የሚነካ ያለውን ቦዲ ያለውን እያልን አይደለም። እሱን እያልን አይደለም አካል ስንል። የእናንተን ግን እንደ ራስህ ቀጥል ዛት ብላችሁ ስለምትሉ እናንተ ደግሞ አንድ ፖይንት ማለት ነው ዛት በልና ሂድ በእናንተ። እሺ አንዴ ፕሊዝ፣ ምን ለማለት ፈልጌ ነው እናንተን ብለህ ባታጠቃልለኝ ደስ ይለኛል። በቃ እኔ በራሴ እውቀት ነው ባለኝ እውቀት ነው ከአንተ ጋር ለማውራት የመጣሁት እንጂ ብዙ ሙስሊሞች አንተ መልስ መመለስ የሚችሉ ሙስሊሞች አሉ። ስለዚህ እኔ በራሴ እውቀት ነው ልመልስ የመጣሁት። ስለዚህ እናንተ ባትለኝ ደስ ይለኛል ፕሊዝ። ምክንያቱም ይኸውልህ አሁን ይሄ አቋምህ ከራስህ አውጥታው እንዳልሆነ አውቃለሁኝ። ይሄ አቋምህ አንተ ብቻ ሳይሆን የዋብያዎች አቋም እንደሆነ አውቃለሁኝ እኮ። አላህ በአርሽ ላይ የሚለው ሱራ 7:54 ላይ የሚገኘው ሰማይና ምድርን በ6 ቀን ፈጠረ ከዛ በኋላ በአርሽ ላይ ተደላደለ የሚለው የቁርአኑም አቋም ስለሆነ ማለት ነው። ኤኒዌይስ እሱን በአካሉ አላህ አርሽ ላይ ነው ብላችሁ ታምናላችሁ። በአካሉ ማለት እጅ፣ እግር፣ አይን፣ ፊት አለው። አርሽ ላይ ነው ያለው አላህ። ዛሬ ቶፒካችን እሱ ስላልሆነ ወደዚህኛው ቶፒክ እንመለስና ግን እዚህኛው ሐዲስ ላይ አላህ በሁለት ሼፕ ይመጣል፣ በሁለት ቅርጽ ይመጣል ይላል። ልብ በል አላህ በሁለት ቅርጽ ይመጣል። አንደኛው እናንተ ማታውቁ ቅርጽ ነው። አንደኛው እናንተ የምታውቁ ቅርጽ ነው። አሁን የምጠይቅህ አላህ በአርሽ ላይ ነው ብለኸኛል። አሁን አላህ በአርሽ ላይ ያለው እናንተ በምታውቁ ቅርጽ ነው ወይንስ በማታውቁት ነው? ወይንም ሁለቱም ቅርጾቹ አላህ አርሽ ላይ ተቀምጦባቸዋል? አንዴ እሺ፣ ሐዲሱን ወደ እኔ በደንብ ብለር ስለሆነ አይታየኝም በስተክል ሐዲሱን አሰብ ኦኬ። እንትን ባለው አዲሱ ክርስቲያን እኔ ጋርም ብለርድ ነው እንትን መሰለኝ ኔትወርክ መሰለኝ። ኖት ፕሮብሌም። ካሜራን ጥረግ ወይንም ክርስቲያን ኔትወርክ ነው የሚሆነው ይመስለኛል። እሺ አሁንስ ኦኬ፣ ፎከስ አድርገው። አሁን ምንም አይልም። ኦኬ ይታያል ወንድማችን። የመጀመሪያዎቹ ፓርቶች አይታየኛል። አሁን እንደሱ አድርገው። በቃ ኦኬ፣ ክርስቲያን ያንብብልህ ወይንስ ታነበዋለህ? ይመቻል። አባሉ ቆይ ትንሽ አንዴ ትንሽ እንደ ቅድሙ አድርግልኝ። ይታያል ዘይንድ እኮ እያነበብክ ወይ አብረን አንብበው። አይ ችግር የለም እያነበብኩ። ኦኬ እሺ እሺ አንዴ ልመልስ አይደል? ልቀጥል። ኦኬ ክርስቲያን አንብበው። ሚዩት ነኝ ለካ እኔ እያወራሁ መስሎኛል። ሶሪ። ኦኬ እኔ ላንብብልህና እኔ የተለየ ትርጉም ካለው ትናገራለህ እኔ ካነበብኩት። ኦኬ አላህ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዴይ ኖው ኤንድ ዊል ሴይ አይ አም ዩር ሎርድ። አላህ እነሱ ከሚያውቁት በተለየ ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል ይላል። ዴይ ዊል ሴይ ዊ ሲክ ሪፊውጅ ዊዝ አላህ ፍሮም ዩ።
ከዛ ምን ይሉታል? እሱን በአንተ ባላህ እንጠበቃለን ከአንተ ይሉታል። ዲስ ኢዝ አወር ፕሌስ ዊ ዊል ናት ፎሎ ዩ፣ ይሄ እኛ ቦታ ነው፣ እኛ አንተን አንከተልም። ቲል አወር ሎርድ ካም ቱ አስ፣ ጌታችን እስከሚመጣ ድረስ። ኤንድ ዌን አወር ሎርድ ካም ቱ አስ ዊ ዊል ሪኮግናይዝ ሂም፣ ነገር ግን ጌታችን በሚመጣበት ጊዜ እኛ እሱን እንለየዋለን፣ እናውቀዋለን አሉት። ዘን አላህ ዊል ካም ቱ ዘም ኢን ደ ሼፕ ዴይ ኖው ኤንድ ዊል ሴይ አይ አም ዩር ሎርድ። ከዛ በኋላ አላህ በሚያውቁት ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል። ዴይ ዊል ሴይ፣ እነሱም ይሉታል ኖ ዳውት ዩ አር አወር ሎርድ ኤንድ ዜይ ዊል ፎሎ ሂም፣ እነሱም አዎ እውነትም አንተ ጌታችን ነህ ብለው ይከተሉታል። የመጀመሪያው አላህ ማን ነው? ሁለተኛው አላህ ማን ነው? ኦኬ አንድ ቀጥል። እሺ ይሄኛውን ሀዲስ መያዝ አለብኝ መጀመሪያ። ስለዚህ አላውቀውም፣ እኔ ሀዲሱን ስለማላውቀው መያዝ ይዤው መልስ ይዤ እመጣለሁ ማለት ነው። መልካም እንስማማለን? ይቻላል። ያ ወር ጥያቄው አለኝ እኔ ኦልሞስ ሰሞኑንም አለኝ። እሺ ነገ እመጣለሁ፣ መልሱን ይዤ እመጣለሁ ማለት ነው። ነገ አታገኘኝም። ነገ ሳይሆን ነገ ውይይት አላቸው። በዚሁ ማስታወቂያ ለስራ ማማይ ውይይት አላት። ኦኬ አውቃለሁ። እና ተነገ ወዲያ እንደዚህ ታገኘኛለህ። ባላ ላይ ስለምገባ ብዙ ጊዜ ላይ ቁጥሩ ሀዲስ ነምበሩን አሳየው ክርስቲያን። ዛምስ ጨምረልህ እኔ በቃ 74:39 ላይም አለ 74:39 ቡሃሪ ላይ ማለት ነው። ሙስሊም ላይ ከፈለክ ደግሞ 183 ላይም አለ። ሌሎችም ከፈለክ ጨምርልሃለሁ። ቁርአን ደግሞ አማርኛው ላይ ከፈለክ ሜቢ አማርኛው ቁርአን ላይ በተፍሲር አስቀምጠውታል። ፔጅ 131 እስከ 132 ላይ ባለው ላይ እንትና ሼክ ሙሐመድ ማን ነው የሚባሉት? ሳኒና ማን ሳሂ ነው? ሳኒና ማን ነው የሚባሉት? ሙሐመድ ሳኒና ሀቢብ ማለት ነው። በተረጎሙት ላይ ዛሬም ታገኘዋለህ በአማርኛ ፔጅ 131 እና 132 ላይ። እኔ አሁን ወደ ራሴ ጥያቄ የሚሄድ ይችላሉ አይደል? ከቻልኩኝ ምንድን ነው ጥያቄ እኮ ልቀጥል ነው እያስፈቀድኩ ነው። እሺ ቀጥል። እሺ የመጀመሪያው ጥያቄ ምንድን ነው? አንድ በላይ ሚስት በክርስትና ማግባት ይቻላል? በክርስትና ከአንድ በላይ ማግባት አይቻልም። እሺ አንዴ እየሰማችሁኝ ነው? ነቢያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? ነቢያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? አዎ ሊቆጠር ይችላል። ሊቆጠር ይችላል። ስለዚህ ሕግ ከወጡ ከፈጣሪ ትእዛዝ ከወጡ እነሱም ለማንኛውም ሰው ናቸውና እንደናንተ ፐርፌክት ናቸው፣ እንከን አልባ ናቸው፣ ከስህተት ሁሉ የጸዱ ናቸው የሚል የለንም። እንደ ማንኛውም ሰው ኃጢአት ሊሰሩ ይችላሉ፣ ሊወድቁ ይችላሉ። ማንም ፐርፌክት የለም። በቃ ለእኛ ፐርፌክት ሞዴላችን በስጋ የተገለጠው ፍጹም ሰው የሆነው ክርስቶስ ነው። ከኃጢአት በቀር በሁሉ በእኛ ነው የመሰለን። እሱን እንድንመስለው የታዘዝነው ክርስቶስ ነው። ሌሎቹ ኃጢአት ሊሰሩ ይችላሉ፣ ኃጢአት ሰርተው ነበር። ያ ለዚህ ነው ሮሜ ምዕራፍ 5 ላይ ቁጥር 7 ጀምሮ እስከ 12 አካባቢ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ዳዊትን ኃጢአተኛ ነው ማለት ነው። በኃጢአቱ ምክንያት አፈር ድሜ አብልቶታል እግዚአብሔር። በኃጢአቱ ምክንያት ቀጥቶት ልጁን ቀምቶታል። ከቤትህ ሴፍ አስነሳብሃለሁ ብሎታል። ለዛም ልጁ ሲያሳድደው ኖሯል። ዳዊት ቤተ መቅደስ መስራት ፈልገው ነበረ። አንተ የኦሪዮንን ለምሳሌ ገሎ ሚስቱን ቀምቷልና ሌሎችም ወንጀሎች ሰርቷልና አንተ ለእኔ ቤተ መቅደስ መስራት አትችልም። የብዙ ንጹህ ደም እጅህ ላይ ያለ
ቤተ መቅደሴንም አንተ አትሰራም ብሎ እግዚአብሔር ከልክሎታል። ቤተ መቅደስ እንኳን እንዳይሰራ ከልክሎት ቤተ መቅደሱን መስራት እየፈለገ ዳዊት እንዳይሰራ ተከልክሏል። እሱም ደግሞ ንስሐ ገብቶ ኢቭን ሞት እንደሚመጣበት ናታንን ልኮበት ነበረ። ሲያለቅስ ታገኘዋለህ ማለት ነው። ስለዚህ እነዚህ አሁን የምጠቅሳቸው ሰዎች ኃጢአተኞች ናቸው። እነ ዳዊት፣ ጊዲዮንም፣ ሕዝቃና ንስሐ ገብተዋል። ያዕቆብም እንደዛው። በቃ ምን አለ መሰለህ በእኛ ኮንሰፕቱን ነገርኩ። አሁን ዳዊት ትልቅ ነው፣ በእኛ ትልቅ ክብር የሚሰጠው ነው፣ እንደ ልቤም ተብሎ የተነገረለት ነው። ነገር ግን አልወደቀም ወይ? ምንም ወድቆ አያውቅም ወይ? ምንም ፐርፌክት ነው? ምንም እንከን አልባ ነው ወይ? ነገርኩ። በቃ የእኛ ፐርፌክት እንከን አልባ በስጋ የተገለጠው ክርስቶስ ነው። ክርስቶስ እሱ ከኃጢአት በቀር በነገር ሁሉ እኛን የመሰለን እሱ ነው። እሱን እንድንመስል የታዘዝነው እሱን ነው። እነሱ ሊወድቁ ይችላሉ፣ ወድቀውም ነበር፣ የወደቁም አሉ። ነገር ግን ወድቀው ቀርተዋል፣ አልቀሩም። ለዚህ ነው ሰለሞን ጻድቅ ሰባቴ ይወድቃል ይነሳል የሚለው ከዛ አንጻር ነው። ይወድቃሉ ግን ይነሳሉ። ወድቀው አልቀሩ፣ በኃጢአት ውስጥ እዛው አልቀሩ። ኃጢአት ሰርተዋል። ኃጢአት ሰርተው ግን እግዚአብሔር ዳዊትን በእንትን ባለበት ሰዓት ላይ ናታንን ላከው። ናታንን ከላከው በኋላ ምን አለው? አንድ ሰው ነበረ። አይ ቲንክ መጽሐፉን ከፍተ ነው እንየው፣ ወይንም እንደዛ ነው ፈልገው ችግር የለም ያ ክፍሉን ታውቀዋለህ ብዬ ነው። ለዛ ምን ይለዋል? ናታን ይመጣና አንድ ሰው ነበረ፣ ባለጸጋ ነበረ፣ 100 በጎች አሉት። አንደኛው ደግሞ ድሃ ነበር። አንደኛው 99 ሲኖረው አንደኛው ደግሞ ድሃ ነበር። አንድ በግ ነበረችው። እንግዳ መጣበትና ያ ባለጸጋ የድሃውን በግ ወስዶ አረደና እንዲያደረገ ይሄ ሰው ምን ትለዋለህ አለው። ይሄማ የሞተ ሰው ነው፣ የሞት ፍርድ ይገባዋል። ስለ አንዲቱ በግ 5 ነው 4 ሊከፍልም ይገባዋል አለ። ይሄን ያደረገው አንተ ነህ፣ እግዚአብሔር ልኮ ነው የመጣሁት ወደ አንተ ብሎ ይለዋል። ዳዊት ይህን ጊዜ ያለቅሳል። ከዛስ ከቤትህ ሰይፍ አነሳብሃለሁ ይለዋል። ከዛ በኋላ ዳዊት በጣም መሪ ለሆነ ለቅሶ ያለቅሳል። ምግብም አልበላም ይላል። እግዚአብሔርም በድያለሁ፣ እግዚአብሔርም አስቀይሜያለሁ ብሎ በጣም ያለቅሳል። እግዚአብሔር ከዛ በኋላ ልጅም አልሰጠውም፣ ከዛ እንትን በዘሞተው ምክንያት ማለት ነው። ያን እንትን ባለው ከዛ ከቤትህ ሰይፍ አስነሳለሁ እንዳለው የገዛ ልጁ እድሜ ልኩን ሲያሳድደው ነበረ። ጦር አስነሳበት፣ የራሱ ልጅ ማለት ነው። ሴፍ ተነሳበት። ይህንን በማድረጉ ምስኪኑን ኦሮይመኑን ገሎ ሚስቱን በመውሰዱ ሴፍ ከቤቱ ተነሳበት። ከዛ ዳዊት ይህንን ሁሉ ለእሶ ካለቀሰ በኋላ ነገር ግን በኋላ ተተጸጸተ። በኋላ ናታን ምን ይለዋል? አትሞትም ይለዋል። እሞታለሁ ብሎ ሁሉ በጣም ሰግቶ ነበር ማለት ነው። ከዛ ምን ይላል እንደው በመዝሙሩ ላይ እግዚአብሔር መገሰጽንስ ገሰጸኝ፣ ነገር ግን ለሞት አሳልፎ አልሰጠኝም ይላል። ቤተ መቅደስ ተዛ መስራት ይፈልግ ነበር ዳዊት። ታላቅ ንጉሥ ነው፣ እንደገናም ደግሞ ነቢይ ነው። ቤተ መቅደስ መስራት ይፈልግ ነበር። እግዚአብሔር ከዛ ምን አለው? አንተ ቤተ መቅደሴን አሰራም፣ ምክንያቱም አርክሰሃልና፣ ስሜን አሰድበሃልና፣ እንድሰደብም ምክንያት ሆነሃልና፣ እጆችህ ላይ ብዙ ደም አለና ቤተ መቅደሴን አንተ አሰራም፣ ባይሆን ልጅህ ይሰራል ብሎ ለሰለሞን ይተላለፋል ማለት ነው። ከዛ ዳዊት መስራት እፈልግ ነበረ፣ ነገር ግን እግዚአብሔር ቤተ መቅደሱን እንኳን እንዳልሰራ ከለከለኝ ይላል። ሰው ብዙ ደም እጅህ ላይ አለ፣ ቤተ መቅደሴንም ለእኔ መስራት አትችልም ብሎ እንደዚህ እየነገረው እየገሰጸው፣ እሱም ደግሞ እግዚአብሔር መገሰጽንስ ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም ካለ እንደዚህ እየየ ሲል ካገኘ ነው ዳዊት ምንም ስህተት አልተሳሳተም። በሕይወቱ አንልም፣ ተሳስቷል በቃ። ለዚህ ነው በአዲስ ኪዳን ላይ ስትመጣ ሁሉ ኃጢአትን ሰርተው ነበረ እግዚአብሔርም ክብር ጎሏቸው ነበር የሚለው ለዛ ነው። ሕጉ ፐርፌክት ስላላደረገ ነው ክርስቶስ በጸጋ የመጣው። ጸጋን ከሕጉ በላይ ጸጋው ወደ ልዕልና ወደ ከፍታ ስለሚወስደን ነው። በሕግ ውስጥ የነበሩ ግን እንደዚህ አይነት ውድቀቶች ያጋጥማቸው ነበረ። ያንን ብቻ አይደለም፣ አሁንም ያለ ሰው ኃጢአት ሊሰራ ይችላል። ነገር ግን ንስሐ ከገባ በኋላ ኃጢአቱን እያነሳን ከላይ ኃጢአተኛ ነው አንልም። ከሞትን በኋላ ገባ ንስሐ ገብቶበታል። ከዛ በኋላ ንስሐ ከገባበት በኋላ ከላይ እኮ ኃጢአተኛ ነው አይደል፣ ከላይ ኃጢአተኛ ነው ብለን አንናገርም። በንስሐ ስለታጠበ ማለት ነው። ንስሐ በደልን ይቅር ስለሚል ማለት ነው። ንስሐ ስለሚያነጻ ማለት ነው። ግን ምንም አልተሳሳቱም አንልም። በእስልምናው ፐርስፔክቲቭ ስለምንረዳ የእስልምናው ነቢያቶች ሁሉ እንከን አልባ ናቸው ተብሎ ስለሚታመን እኛ ጋር ግን እንደዛ አይደለም። ሲምፕል ኤግዛምፕል እናንተ ጋርም አያስኬድም። አክቹዋሊ ይሄ ለምሳሌ እንትና አብርሃምን ነብይ ነው ብላችሁ ትላላችሁ።
የመጀመሪያ ሲያመልክ የነበረውን ካየው ሱረቱ ካፍ ላይ እንትን ካየው ፀሐይ ይህች አምላክ ነች ብሎ ሲከተላት ፀሐይ ስጠፋበት፣ ጨረቃች አምላክ ነች ብሎ ሲከተል እንደዛ ነገሮች አሉ። ኢቭን ፀሐይና ጨረቃ ለተወሰነ ጊዜም ቢሆን አብርሃም አምልኳል ማለት ነው እንደ እስልምናው። ዳዊት አደምን ነብይ ነው ብላችሁ ታምናላችሁ? ነቢያቶች ኃጢአት አይሰሩም ካላችሁ ኃጢአት ሰርቷል እንደ ከገነት የተባረረው ዕፀ በለሷን በልቶ ነው which is ማስኬድ ይሆናል ማለት ነው። እና በእኛ እይታው እንደዛ ነው። ቤቢ ግልጽ ይመስለኛል። እሺ ተመልሶልኛል። እሺ ሌላ ጥያቄ መጠየቅ ይችላሉ? ለስዕል ትሰግዳላችሁ? ወደ ቶፒካችን ብንመለስስ ማለት ያው እና እኮ እመጣለሁ ብዬ ነበር። እሺ ብለህ ነበር። መቼ እመጣለሁ ስልህ ከነገ ወዲያ እመጣለሁ ስልህ እሺ ብለህ ነበር። መቼ ምን ላይ እንደውም ከነገ ወዲያ እመጣለሁ። ይሄንን እንደውም ሀዲሱን አልሰጠኸኝም ቁጥሮቹን ምናምን አውርተን ነበር ከአንተ ጋር። እኔ ዛይንድ እኮ ነኝ ራሴ ነኝ። ኧረ እኔ አላወኩም። ቀደም እንደውም ቡኻሪ ምናምን ዛሬ እኮ ነው የሰጠው አካል። እኔም እኮ ለማለት የፈለግኩት ነገ እመጣለሁ ብዬሃለሁ። አርብ አልኩህ። ነገ ውይይት አለ እንዴ? ቅድም አውርተናል ስትለኝ እኔ ግራ ገባኝ። በውስጥ ያወራህ ይመስሎኝ ነው። ኦኬ እኔ ይህን ለማለት ፈልጌ ነው። ሰፊ ሰዓት ላለመውሰድ ነው። ስዕል ለስዕል ባለቤቱ ነው የምንሰግደው። ስዕልን እንደ ሲምፖል አድርገን እናስቀምጠዋለን። የምንሰግደው ግን ለስዕል ባለቤቱ ነው። እሺ ቆይ፣ እሺ እንደዛ ከሆነ ኦሪት ዘጸአት አንዴ ፕሊዝ። ኦሪት ዘጸአት ምዕራፍ 20 አንቀጽ 4 ላይ በላይ በሰማይ ካለው በታችን በምድር ካለው ከምድሪቱም በታች በውሃ ካለው ነገር የማናቸውን ምሳሌ እንዳትሰግዱ ከእናንተ እንዳታደርጉ እንዳትሰግዱላቸው ምናምን ይላል አይደል? ይላል። ለጣዖት ነው እኮ የማናቸውን ምሳሌ እያለ እኮ ነው እዚህ ጋር የማናቸውን ምሳሌ እያለ ተአምረ ማርያም ላይ ደግሞ ምን ይላል? ለስዕሏም ስገዱ ይላል። ለማርያም ስዕልም ስገዱ ይላል። እሺ አዳምጥ። እሱ ለጣዖት የተነገረ ነው፣ ለጣዖታውያን የተነገረ ነው። የማናቸውን ምሳሌ ምስል ለእናንተ አታድርግ ሲል ይሄ በእስልምናውም ያለ ነው። ምስል በእናንተም አይቻልም። ማንኛውንም ምስል መስራትም ሆነ በእናንተ እንደውም ሞረስት ነው የሚሆነው። ይህንን ጥያቄ ባትጠይቁት ነው የተሻለ የሚሆነው። ለእኛ ግን ለጣዖታውያን የተነገረ ነው። እዛው ላይ ቲንክ ኦሪት ዘጸአት ምዕራፍ 25 ላይ ይመስለኛል እግዚአብሔር ደግሞ ሲያዝ ታገኘዋለህ። በቤተ መቅደስ ውስጥ ምን መሳል እንዳለበት፣ እንዴት መሳል እንዳለበት፣ ኪሩቤሎች መሳል እንዳለባቸው እዛው ታገኘዋለህ ማለት ነው። እዛው ሲሰጥ ትእዛዝ ታገኘዋለህ። ሰው ለጣዖታውያን ማናቸውን ምስላት እንዳንስል ይነገራል፣ ታዟል ማለት ነው። እንዳንሰግድለትም እንዳንስልም ጭምር ታዟል። ይሄ ግን ለሙስሊሞች ወረስት ነው። እንደዚህ አይነት ጥያቄ አጠይቁ። ምክንያቱም ምስል የሚሰራና ምስል እንትን የሚል ሰው መላኢኮችም ወደ እሱ አይቀርቡም። ፕላስ ደግሞ በቂያማ ቀን እሱን አናገር ተብሎ በመዶሻ ይቀጠቀጣል። ለምሳሌ አንተ ፕሮፋይልህ ምስል ይታየኛል። በቂያማ ቀን በመዶሻ በጆሮ ውስጥ ብረት ተከቶ እየተቀጠቀጥ ከአናግረው ምስሉን ይሄንን ተብለህ ትቀጠቀጣለህ። የመቃብር ቅጣትም ይጠብቀሃል። ነቢዩ ሱረቱ ካፍ ላይ ያሉት ጋር በተያያዘ ጥያቄ ተጠይቆ ጅብሪል ቀረብኝ ካለባቸው አንዱ ምንድነው እሱ ቤት ውስጥ ምስል ካለና ውሻ ካለ መልአክ አይገባም በሚል ነው። ማንኛውም ምስል ወይንም ኢሜጅ ባለበት ላይ በእስልምናው አስተምሮ መልአክ አይገባም። ያኛው የኛ የተነገረው ግን ከጣዖት አንጻር ነው። እዛው ላይ መልሶ ሰለሞን ቤተ መቅደሱን ከገነባ በኋላ ስዕላት እንዲስሉበት እንዲያስጌጣቸው ተነግሯል። ኪሩቤል በራሳቸው ኪሩቤል ማለት መላእክቶች ናቸው። ኪሩቤልና ሱራፌሎችን እንዲስል እግዚአብሔር አዞታል። ሰው ማናቸውንም ምስል ሲል ከጣዖት አንጻር ያሉትን ነው እንጂ ከአምልኮ ለእግዚአብሔር የሚቀርበውን ከዛ አንጻር ያለውን አይደለም። እሺ ወደ ቶፒካችን ብንመለስስ ዘይንድ እኮ እሺ ምን አልከኝ? በሚገልጽ እኮ ነው የኛ ነገር እኮ የኛ ላይ የከለከለበት አለ። የተከለከሉት ግን እነኛ ከጣዖት አንጻር ነው። ከእግዚአብሔር ውጭ ማንኛውንም ነገር በዛ ያሉትን እንዳታደርግ ተከልክሏል። በቃ
እነኛ ግን ምንድነው ከእግዚአብሔር መላእክቶች ምናምን ከእግዚአብሔር ውጭ አይደሉም። ቅዱሳኖች ከእግዚአብሔር ውጭ ሳይሆኑ የእግዚአብሔር አገልጋዮች ናቸው። እሱ የሚልካቸው ለእሱ የሚታዘዙ ናቸው እንጂ ከእግዚአብሔር ውጭ የሆኑ አይደሉም። በእግዚአብሔር እቅፍ ውስጥ ያሉ ናቸው። ለዛም ነው ያዘዘው። ሱራፌልና ኪሩቤል ማለት ጀስ እግዚአብሔር ናቸው ማለት ሳይሆን መላእክቶች ናቸው። እነሱ እንዲሳሉ ያዘዘው እነሱ ጣዖት ስላልሆኑ ነው። በእስልምናው ግን ማናቸውም አይቻልም። ማናቸውም ምስል አይቻልም በእስልምናው። መሲ አይ ቲንክ መሲም ጥያቄ አለኝ እያለች ነበረ። ዛሬ ቶፒካችን ኦልሞስት እንትን ነው። አንድ ጥያቄ ብቻ ልቀበልሽና መሲ ቶፒካችንን እናካርጋ ነው እንትን እንላለን። መሲ ተመለሽ። እሺ በቃ አርብ እንገናኛለን ማለት ነው። እሺ ቻለ፣ ችግር የለም። መሲ ያለሽ? እሺ ቶፒኩ ላይ የተወሰነ እንትን በልበትና ክርስቲያን አለ አለሁ። ሙስሊሞች ዛሬ ኑ እንጂ ኑ፣ አላህን ንገሩን፣ አምላካችሁን ንገሩን። የምታመልኩትን አምላክ ባይዞ እስልምና የነቢያት ሃይማኖት ነው ተብሎ ይታመናል። ያምናሉ፣ ሙስሊሞች እንደዛ ያምናሉ። እንግዲህ ሙሐመድም የነቢያቶችን ፈለግ ተከትሎ ነው የመጣው ብለው የሚያምናሉ። የትኛው ነብይ ነው አምላካችን እንደዚህ እየተለዋወጠ እየተቀያየረ ቅርጹን እየለዋወጠ ይመጣል ብሎ ያስተማረ ነብይ አለ? በመጀመሪያው አንተ አምላካችን አይደለም ብለው የሚያባርሩት፣ ከዛ በኋላ ሁለተኛው ላይ ሲመጣ ደግሞ አንተ አምላካችን ነን ብለው የሚቀበሉት፣ እንደዛ ራሱን እየለዋወጠ ራሱን እየቀያየረ ቅርጹን እየቀያየረ የሚመጣ ብለው ያስተማሩት ነቢያቶች አሉ? የለም፣ እንደዚህ አይነት የለም። ምክንያቱም አናቀህም ብለው ያባረሩት የለም። በይዘው ጦጣ ነው ያደረጉት፣ ጦጣ ማለት ነው። ስለዚህ ይህን አምላካችሁን ንገሩን፣ ይህን አምላካችሁን ንገሩን። የሚመጣበትንስ ቅርጹን ታውቁታላችሁ ወይ? አሁን በጣም ብዙ ሀዲሶች ላይ ነው በነገራችን ላይ ያሉት፣ በጣም ብዙ ሀዲሶች ላይ ያሉት እንደዚህ አይነት ሀዲሶች ብዙ ናቸው። በአይምሯቸው እንደሳሉት ሆኖ ይመጣላቸዋል የሚለው ትንሽ ለየት ያለና እንትን የሚል ሀዲስ ነው። በአይምሯቸው ልክ በሳሉት ሙስሊሞች በጭንቅላታቸው የሳሉት የራሱ ሆኖ ወይም ደግሞ ተቀራራቢ ሆኖ ይመጣላቸዋል። ፈጣሪያቸው በአይምሮ ላይክ ኢቭን አምላክን ራሱ በጭንቅላት መሳል ይቻላል። መለኮትን በባህሪው እንኳን አይደለም ታይቶ የማይታወቅ ተገልጦ ተሰምቶ የማይታወቅ ባህሪን ያለውን አምላክ ይቀርና እኔ እንጃ ንፋስን እንኳን እኮ በአይምሯችሁ መሳል አትችሉ። ንፋሳትን ባህርን ሙሉ ለሙሉ አይታችሁት መሳል አትችሉ። የሙስሊሞች አምላክ ግን በአይምሯቸው እንደሳሉት ሆኖ ወይም ደግሞ እሱ እንደተቀራራቢ ሆኖ ይመጣላቸዋል በትንሣኤ ቀን። ቁስ አካል አደረጉት። ለምሳሌ አንድ ጣዖት የሚሰራ ጣዖት ጠርቦ የሚሰራ የሚቀርጽ አካል በአይምሮ ኢማጂን የሚያደርገውን ወይም ደግሞ የሚያስበውን በምናቡ የሳለውን ነው ከዛ በኋላ ወደ ቅርጽ የሚቀይረው ማለት ነው። ልክ ሙስሊሞችም እንደዛው አምላካቸውን በቅርጽ መልክ ይጠብቁታል ወይም ደግሞ ያስቡታል። ያም ደግሞ በመጨረሻው ቀን መጥቶ ይታያቸዋል። በአይምሯቸው የቀረጹት የሳሉት ማለት ነው። ይሄ ጣዖት ይባላል። ጣዖት የሚባለው የግድ በእጅ ተጠርቦ የሚተከል የሚቀመጥ ጣዖት ወይም ደግሞ ድንጋይ ላይሆን ይችላል። ማንኛውንም ነገር በአይምሯችን ስለን ያስቀመጥነው ነገር ሁሉ ጣዖት ነው። ጣዖት በቃ ይሄን ይመስላል። ለምሳሌ አምላክ ይሄን ይመስላል ካልን ያ የሳልነው ነገር አምላክ ሳይሆን ጣዖት ነው። እሺ ጋይስ፣ ሙስሊሞች ይሄንን አምላካቸው ነው የሚያምኑት ማለት ነው። ስለዚህ እንደዚህ አይነት አምላክ አለ? በአይምሮ የሚሳል አምላክ አለ? የለም። በአይምሯችን ልንስለው የምንችል አምላክ በፍጹም ሊኖር አይችልም። ሙስሊሞች ግን አምላካቸውን በአይምሯቸው ይስሉታል፣ ባቱን ያውቁታል። ከማወቃቸውም የተነሳ ነው። በነገራችን ላይ ሙስሊሞች አምላካቸውን በአይምሯቸው የሳሉትን አምላክ እንግዲህ እናውቀዋለን ብለው ስለሚያስቡ ነው መጨረሻ ቀን ላይ ሙሐመድን ብሎ የተናገረው። ሙሐመድ እንደዚህ ይለዋል። ለምሳሌ ሙሐመድ አምላኩን ተነስቶ በመጨረሻው ቀን በትንሣኤ ቀን ሲገለጥለት በተለየ እሱ በሚያውቀው በሌላ ሼፕ ይገለጥለትና ምን ይለዋል? አንተ አምላክ አይደለም ይለዋል። አንተ አምላክ አይደለም ይለዋል ሙሐመድ። ከዛ በኋላ በሚያውቀው ቅርጽ ይመጣና ጸጉረ ፍሪዝ የሆነ ጺም አልባ ወጣት ወንድ ልጅ አረንጓዴ ልብስ የለበሰ አረንጓዴ ቦታ ላይ አየሁት ጌታዬን
ብሎ የተናገረው ያ አካል ይገለጥለታል። ሙሐመድ አላህን የሳለው እንዴት ነበር? ፀጉሩ ፍሪዝ የሆነ ከዛ በኋላ ጺም አልባ ወጣት ወንድ ልጅ ሆኖ አይቶታል። ስለዚህ የሙሐመድ አላህ በትንሣኤ ቀን የሚገለጽለት እንደዛ አይነት ነው ማለት ነው። እሺ እናንተ ሙስሊሞች ሌሎቻችሁ አምላካችሁን ምን አይነት አድርጋችሁ ነው የሳላችሁት? መርማይድ ነው የሚለው መርማይድ አይ ቲንክ ሙሐመድ ተመለሱ እንጂ መሲ ማፊ ምሽኮላ መሲ ዳአት ማቴዎስ ሚዩት ነሽ እያወራሽ ከሆነ ሚዩት አንሺ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ነው አለሁ። እያወራሽ ነው? አሁን እያወራሁ ነውና እንትን የሆነች እዚህ ሙስሊም ጓደኛ ያለችኝ እና እሷ ነው ጥያቄ ያላት። አሁን ስትመጣ እንድትጠይቅ አደርጋታለሁ። እሺ መማር ፈልጋ ነው? አይ በመጽሐፍ ቅዱስ ላይ በእናንተ ላይ ዝለሉት የሚባል አለ አለችኝና እኔ ደግሞ ያልኳት ያለሁት እኛ ጋር አሁን ወደ ላይ ስለወጣች ነው ጠራታለሁ። እኛ ጋር ዝለሉት የሚባል ነገር የለም፣ ለሁሉም መልስ አለው ነው ያልኳት ያለሁት። እሷ ደግሞ አለ ዝለሉት የሚባል አለ። ለምሳሌ ሌብነትን ዝለይ እለፊ፣ እንዳትሰርቂ፣ ዝሙትን ዝለይ፣ ውሸትን ዝለሉ፣ እንዳትሰሩት፣ እለፉት። አይ እንዴት አድርገው አስረዷት መሰለ መጽሐፍ ቅዱስ ላይ የሆነ ጥያቄ የማይጠየቁ አሉ። ዝለዩ የሚባል ነገር አለ። ቁርአን ላይ ግን እንደዚህ ብሎ ነገር የለም ብሎ እንደዚህ ነው ያስረዷትና ቀኑን ሙሉ በተቃራኒው ነው። እኔ ብነግራትም አላምንም ስላለችኝ በክርስትና ላይም በእስልምና ላይም የሚሰራ ሰው አገናኝሻለሁ ስላት ያ ሰው ህዝብ ፊት ሆኖ ሊዋሸኝ ስለማይችል አንቺ ራሱ እኔ ፊት ሆነሽ ብትጠይቂው ልክ እኔ እያልኩሽ እንዳለሁት አድርጎ ነው የሚመልስልሽ አለችኝና ከዛ እኔ ደግሞ እሺ ብዬ አንተ ቤት ገባሁኝ ማለት ነው። አንተ እንድትመልስላት ነው። አሁን ጠራታለሁ፣ ከዛ ትመልስላታለህ ማለት ነው። በቁርአን ላይም ሆነ በእንትን መጽሐፍ ቅዱስ ላይ ያለው እውነት እንትን ልዩነት እንድታስረዳት ማለት ነው። ኦኬ ስትመጣ እናግሪኝ፣ ሚዩት አድርጊ። ይሰዛ እውነት ለመናገር ይሄ ከአንቺ ብቻ ሳይሆን የሰማሁት ደጋግሞ የሰማሁት እንትን ነው። ባይዘ ስለማውቀው መጽሐፍ ቅዱስ ላይ ዝለሉት የሚባል ካስታወሳችሁ ጀሚላን ታውቃታላችሁ። እኔ በምመጣ ልጆች ያሏት ቤተሰብ ትልቅ የምታውቁ ከሆነ ጀሚላን አስታወሳችኋት? አረብኛ ስም ጀሚላን ረሳችኋት ማለት ነው። ልጆች አሏት። እንደውም ማይክ ስከፍት ልጆቿ እንትን ያስቸግራሉ፣ ድምፅ ምናምን እንትን ይላል እና እሷም ብላኛለች የሆነ ሰዓት ላይ። አረ እኔም አለሁ ከበፊት ጀምሮ በዚህ ራሱ እኔ ከብዙ ክርስቲያኖች ጋር እዚህ ሀገር ራሱ እያለሁኝ የዛሬ 2-3 ዓመት በጣም እከራከር ነበር እናንተ ጋር መጽሐፍ ቅዱስ ላይ ሳይሆን ቤተክርስቲያን ውስጥ ስለ ነቢዩ ሙሐመድ የተጻፈ ብዙ ነገር አለ። እዛ ጋር ስደርሱ ዝለሉ ይባላል። ለምንድን ነው ዝለሉ የምትባሉት? ያስ ለምንድን ነው? ስለ ረሱላችን ነው እኮ የተጻፈው ምናምን እና እቺ ዝለሉት የሚባል እኔ ራሱ ከብዙ ሰው ጋር እከራከር ነበር። ባይዘዌ በጣም ስለ ማለት እየተባልኩኝ ስላደኩኝ ማለት ነው። እና ምን እንደሚዘለሉላ ነው ያልገባኝ። ምንድነው የሚዘለለው እላታለሁ። አይ በቃ እዛ ውስጥ የሆነ የሚዘለል ነገር አለ ትለኛለች። የነቢዩ ሙሐመድ ስም ነው የሚባለው። ችግር የለውም። በቃ ሳይዘሉ እነሱ ያነቡና ያሳዩናል። እኛ እየዘለልን እንግዲህ በመዝለል ያው እንግዲህ እንትን ላይ እንድትወዳደሩ በኋላ የዝላይ ውድድር ላይ እንድትሳተፉ ትሬኒንግ በደንብ ውሰዱና
መዝለል ግን የሆነ ነገር ለምሳሌ የሆነ ጥያቄ ማለፍ ነው ወይስ እንዲህ ቁመህ ምናምን የምዘለው ነገር ነው? የትኛው ይሻልሻል? በምርጫሽ ነው የምትዘየው። ክርስቲያን ይመስለሽ ክርስቲያን የተነፈ እኔም አላወቅኩትም። ክርስቲያን እንግዲህ ያውቃል መሰለኝ ጮቤ ሲዘል ነው የሚውለው። ለዛ ነው ለካ ክርስቲያን። እስቲ ወይ ይበለን እችን እንኳን መልስ እስቲ አንተ ማረፍ ቪዲዮ በጣም ደስ ይለኛል። ከዚህ በፊት የሆነች ልጅ ፖድካስት ነገር ላይ እንደዛ ቀርባ ነበር የሆነች ሙስሊም ልጅ እና ምንድነው ቤተክርስቲያን ውስጥ ምንድነው ያለችው? እሷ ቃል በቃል ቤተክርስቲያን ቤተ መቅደስ ውስጥ የሚጠመቁ ጋይድ ሰምቼዋለሁ። እሷ ምንድነው ቤተ መቅደስ ውስጥ ጥምቀት የሚጠመቁበት። እንግዲህ ጋይስ ቤተ መቅደስ ውስጥ ቅዳሴ ስርዓት የሚካሄድበት ማለት ነው። እዛ ውስጥ ጥምቀቱ ላይ ይካሄድ። እዛ ውስጥ አረብኛ መጽሐፍ አለ እና የአረብኛ መጽሐፍ ደግሞ ምን ይላል አለች? ላኢላሃ ኢላላህ ሙሐመድ ረሱላላህ ይላል። ከዛ በኋላ እሱ ይባላል። እንደዚህ በዚህ እንዲህ ምን አይነት ቅዠታሞች እንደሆኑ በዚህ ነው የምታውቁት። ምን ያህል ሙስሊሞች ላይ ሜንታሊቲ እንደሚሰራ ኢቨን እኔ በጣም የሚያሳዝኑኝ ምን እንደሆነ ታውቃለህ? ሰዎቹ እሺ በዚህ መጠን ማለት ቀራቢዎቹ በዚህ መጠን ሲዋሹ፣ እንደገና ደግሞ የሚያቀርበው እኮ የኔ መንገድ የሚባል ቲቪ ፕሮግራም እኮ ነው። ታዋቂ እኮ ነው። ትልቅ ሚዲያ እኮ ነው። ቴሌቪዥን ፕሮግራም እና በዚህ መጠን አርትዖት እንኳን የማይሰሩለት ውሸቶቻቸውን አደባባይ ላይ ሲበትኑ ማለት ክርስቲያኑ ምን ያህል ሊሳለቅባቸው እንደሚችል ምን ያህል እንትን ሊል እንደሚችል የታወቀ ነው። ግን ቢያንስ ውሸትን በልክ ማድረግ አንድ ነገር ነው። አንደኛው አሳላየም እንደ የሰለምኩበት ምክንያት አለች የኔ ሚዲያ ላይ የኔ መንገድ ላይ በነቢዩ ሙሐመድ ላይ ክርስቲያኖች ሲቀጥፉ አይቼ ነው እና በፊት ጠላቸው ነበር። ነቢዩ ሙሐመድ 4 ሚስት አግብተዋል እያሉ ሲሉ ክርስቲያኖች እኔም ይሄ 4 ሚስት ያገባ እያልኩል ነበረ እውነት መስሎኝ። በኋላ ስረዳ ውሸት መሆኑን ደረስኩበት። ከዛ በኋላ ሙስሊሞች ክርስቲያኖችማ አይታመኑም፣ በነቢዩ ላይ እየቀጠፉ ነው፣ ያላገቡትን አገቡ ብለው ስለዋሹኝ ሰለምኩኝ አለች። ካን ዩ ኢማጂን ዲስ? ነቢዩ መሐመድ 4 አግብተዋል ብለን ቀጥፈን ከዛ እሷ አይ ቲንክ አለም ማማዬ ለቀውታል ቪዲዮውን። የኔ ቪዲዮ ሱብሃንአላህ ትላለች ጋዜጠኛዋ ማለት ነው ተመስጣ በቃ አይኗ እንትን ውስጥ ገብ ቢያንስ አርትዖት ቢሰሩት ነብዩ በአንድ ሌሊት 9 እና 11 ሚስቶቹን ይሾፍር ነበረ በአንድ ሌሊት ይላል አዲሱ። እኛ 4 ሚስቶችን አገባ ብለን ቀጠፉባቸው። ስለዚህ ውሸት መሆኑ ሳቅ ሰለምኩኝ ትላለች። በአንድ ሌሊት 9 እና 11 ሴቶችን ሚስቶቹን ይገናኛል የሚለውን አዲስ ስናነብ ምን ልትል ነው ደግሞ? 4 ሚስቶች ያሉት ብለው ቀጠፉባቸው። ስለዚህ ውሸት መሆኑ ሲነገረኝ ክርስቲያኖች አይታመኑም፣ በቃ ውሸተኛ ናቸው ብዬ ለነገሩ እቺ እውነትም የድራማው አካል ከሆነ በጣም ያስቃል። ሙስሊም ከነበረችና ድራማ እየሰሩ ከሆነ እውነትም ደግሞ ክርስቲያን ከሆነችና ነቢዩ መሐመድ እኛ 4 ሚስቶች አሉት ብለን ስንል ከዛ ሌላኛው መጥቶ ነው ውሸት ነው ክርስቲያኖች ዋሽተዋል 4 ሚስት የለውም ብሎ ነግሯት አስተምሯት እንደው ሰልማ ከሆነ ምናዝነው ለሷ ብቻ ሳይሆን እንደዚህ ብሎ ላስተማራት ነው። ምክንያቱም በውሸት እኛ ፈጣሪን እናስደስታለን ብለን ስለማናምን ማለት ነው። ዋሽቶ ፈጣሪን ማስደሰት ስለማይቻል በውሸት የሚከብር አምላክ ስለሌለን ማለት ነው። እና ለእሷ ብቻ ሳይሆን ይህንን ላደረገውም አካል እናዝናለን። እኛ ደንታችን አይደለም። አንድ ሰው ሄደ መጣ፣ የራሱ ጉዳይ፣ የራሱ ነፍሱን ነው የሚለው። ግን በዚህ መጠን ውሸት፣ በዚህ መጠን ያውም ትልቅ ሚዲያ ላይ ቲክቶክ ላይ ቢሆን እሺ፣ ዩቱብ ላይ ዝም ብሎ ቢሆን እሺ፣ በቴሌቪዥን ፕሮግራም በተላለፈ ላይ በዚህ መጠን ውሸት እና ይመቻቸው። ይነስ ወደ ቶፒካችን እንመለስ። ማፉዝ እንኳን ደህና መጣ። አሜን ወንድሜ፣ የእግዚአብሔር ሰላምታ ካንተ ጋር ይሁን። ምንድን ነው ክርስቲያን ወንገ እንዴ? ክርስቲያን ነህ? አዎ አዎ። እኔ እኮ ሙስሊም መስለኝ ነው። አይ ወደ ክርስቲያን
ክርስቲያን ነኝ እና ኦኬ። ከእስልምና ወጥተህ ነው? አይ ከእስልምናም ከክርስቲያንም አልነበርኩም። አሁን ክርስቲያን ነኝ፣ ኦርቶዶክስ ነኝ። መልካም። አልነበርኩም። ምን ኤቲስት ነበርክ ወይንስ ከሌላ ከዋቄ ፈታ? አይ ምን አይደለም፣ ለራሴ ለህሊናዬ ብቻ ነው መገዛ የነበርኩ። ኦኬ። አሁን ከዛ ወደ ክርስትና ሙስሊሞች ስሰማቸው ኦኬ። ትክክል መስሎኝ ነበርና ሳነብ ግን ሰብአዊነትም አለው ሀርበኝነትም አለው እና ኦርቶዶክስ ትክክለኛ መንገድ ሆነ አገኘሁት። ኦኬ። ህብረት አድርጋል፣ ቤተክርስቲያን ትሄዳለህ ምናምን ማለት ተጠምቃል? አዎ አዎ አዎ። ኦኬ። እንኳን ረዳ። እሺ፣ በርታ። አሜን። ጊዜ እንዳድገልልህ ትምህርትን ቀጥል። እሺ፣ እሺ። ክርስቲያን ዛሬ ቶፒክ ላይ ሙስሊሞቹ አልደፈሩትም። አላህ አንድ አይደለም፣ አላህ ሁለት ነው። ሙስሊሞቹ የዘመናት መፈክራቸው አላህ አንድ ነው። ቁል አላሁ አሃድ ምትለዋ በል እርሱ አንድ ነው አላህ ምትለዋ መፈክራቸውን ዛሬ ተመታችባቸው ማለት ነው። አላህ አንድ አይደለም፣ የምታውቁት ነው አንዱ፣ ማታውቁት አንድ ደግሞ አለ። አላህ አንድ አይደለም። ስለዚህ ማታውቁት አላህ አንድ አለ። በል እርሱ አንድ ነው፣ በል እርሱ አንድ ነው። አላህ አንድ አይደለም። እኔም አንድ ነኝ። ስለዚህ አላህ እንደኔ አንድ ነው፣ አምሳያ ያለው አንድ ከሆነ እነሱ በሚሉት እንደኔ ነው ማለት ነው። ማፊያ ማፊያ ጌት ሪች ኦር ዳይ። አቤት አቤት አቤት፣ ስማኛ ኔትወርክ እንትን ብሎ ነው። ሰላም ነው አለን። ሰላም ነው። ተራመስከው እኮ ምንድን ነው? ማንኪያ ምን እየበላ ነው? አዎ እየበላሁ ነበርና አጋጨው። የማፊያ ነገር ያሰራል። እየበላ ሊሆን ይችላል። ብረታ ብረት ኧረ ነገር ስሙ ብቻ ነው፣ ስሙ ብቻ ነው። የለም የምር እና ጥያቄ ነበር። ብረታ ብረት ይሰማል እኮ አልሰማም ብዬ ነበር። በጣም ነው ለካ የሚሰማው። ሰውየው ስማ ሊሰርቅ ገባና እና ጥያቄ ነበረኝ። ይቻላል? ምንድነው እምነትህ? ምንድነው እምነትህ? እኔ ለጊዜው የሆነ ቦታ ነኝ ማለት አልችልም፣ ግን ያው ክርስቲያን ነኝ። ግን ያው ፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም። ክርስቲያን በየትኛው ክርስቲያን በየትኛው ዲኖሚኔሽን? ምን አልከኝ? ኔትወርክ ትንሽ በጣም ያስቸግራል መሰለኝ። ወይ ትንሽ ቆይቼ ልግባ? እሺ እሺ። አልሰማም። እሺ ኔትወርክ እኔ ጋር የሆነች ቀይ ምልክት አሳይቶኛል። ትንሽ ቆይቼ ልግባ? የሆነ ኔትወርክ ማለት መጽሐፍ ቀጥለ ክርስቲያን እየተሰማ ነው መሰለኝ። ምን ጋር አንድ የሱ ይሰማኛል። ክርስቲያን ቀጥልሽ። አይ ቲንክ የሱ ኔትወርክ ነው መሰለኝ ጥሩ ያልሆነው እና ቆይቶ አስተካክሎ መግባት ይችላል። ሙስሊሞች ሆያሪ ዛሬ ምንድን ነው እሱ ክርስቲያን ገና እንደመጣው ነው አካውንቴን አስቀየማችሁኝና እንዲህ ያደረጋችሁት። እንደ አጠቃላይ አካውንቱ ቤቱ ጥሩ አይደለም፣ ተመቷል። ቪውም ያን ያህል እየታየ አይደለም። ምን እንደሆነ እንግዲህ እግዚአብሔር ይወቀው። ያው ሪፖርት ነው ሊሆን የሚችለው ኦፍ ኮርስ፣ ግን በኮፒ ሊንክ ማመጣረግ እንችላለን።
እሺ አይቻልም። ሙስሊሞች ነውና ምላካችሁ እንደሆነ ነገሩ መሲ አለው እሱ ላይ ነው ይኸው ተጠይቀልሽ ምትሄድልሽ ማለት ነው። ምትይለው ትጠይቂያለሽ ወይ በክርስቲያን እሱ ደግሞ በክርስቲያን ሙስሊም ጠየቃት የሆነ ነገር ቢናገራት ክርክር ጀመረች። ቆይ እፎይ አንድ ሌላ ሰው አስወረዱኝ መሰለኝ። ወረድኩ ትጠይቂያለሽ ወይ መቆጣት ጀመረች። ከዛ ስትቆጣ አትቆጪ ለምን ትቆጪዋለሽ? እሱም ያለው ሀሳብ ትንሽ እንማ ሀቢት እንስማ። ለምን ትቆጪዋለሽ? እሱ ሀሚት ይህ ነው በቃ ተመስጣ ወሬዋን ማቆም አልፈለገችም። ርዕሱን ማን ነበር ያመጣው ዛሬ? ተመችቶሻል ነው ኦራንተ ማን ያመጣው? ክርስቲያን መሆን አለበት። ማይረባን አይችልም እኮ ያመጣሁት። እቺን የሚያፈልቀው ክርስቲያን ነው አይደለ? አንተ ነህ አይደለ ክርስቲያን? የኔ ጭንቅላት እንደዚህ ያፈልቅም ብለሽ ነው? ይሄ ንቀት ነው። ያፈልቃል ግን አይልቃትም፣ ምናምን አይልቃትም። ክርስቲያን መሆን አለበት። ይሄ ነው ከበድ ሲል በቃ ከባድ ጥያቄ የሚያመጣው ክርስቲያን ነው። እኔ እኮ የሚመጡ ሰዎች እኮ እነሱ ደግሞ ዛሬ እየመጡ ያሉት አሁን የቅድሙ ፈታ የሚያደርግ ሌላ ስም አሁንም ደግሞ ሌላ አሁን ደግሞ የገባው ዳይ የሚል ነው። እና ምን አይነት ስሞች ነው ዛሬ እየመጡብኝ ያሉት? ዳይ ገብቷል። ዳይድ ነው የሚለው። ኦኬ እንትኗ ነኝ ከላይ የምትታየኝ አባገደዋ ዮኒ ማኛ አባገዳ አድርገው ማለት ነው። እኔስ አልቅም ቅድም የመጣው ደግሞ እንትን አልነበረ አለ ኤሎን ማስክ ነበረ። ኤሎን ማስክ ያኛው ደግሞ ማን ነበር የመጣው? ማፊያ ሎርድ ብሎ የመጣው የሆነ እንትን። ኧረ ተው ዛሬ ምን ነክቷችሁ ነው? ባይዜ ያሉ ሙስሊሞች ከስር የሚታዩኛልና ለምን ልካችሁ ልትመልሱ እንዳልፈለጋችሁ አናውቅም። ግቡና ጥያቄዎች መልስ መልሱ። እናንተን ጥያቄ ካላችሁ ደግሞ በርዕሱ ላይ ጠይቃላችሁ። አላህ አንድ አይደለም። እሺ ጥያቄ ልጠይቅ ነው መሲ? አዎ ልጠይቅ ነው። ዝለሉት የሚል አለ እያለች ነው እና እሺ ጠይቅ። ዝለሉት የሚል አለ መጽሐፍ ቅዱስ ላይ እያልሽኝ ነበረ እና የቱ ጋር ዝለሉት የሚባለው? አንቺ እሱ ያውቃል ራሱ ዝለሉት የሚባለው አለ ወይ በክርስቲያን አልሽኝ? አው ብዬሻለሁ አልኳት። ምን ጮቤ ነው የሚዘልለው? ማን በስምሽን ታናግሪዋለሽ? በጣም ብዙ ስራ አለ። ማን ስምሽን ማን ልበል? እንተዋወቅ ያለች ነው። ብዙ ስራ ያለው ሰው ነው። እንዲያውሪ ምን አልሽ? ታወሪ ሆነ ጠዋት ስታዝግኝ አረ ብዙ ዝለሉት የሚባል አለ በመጽሐፋቸው። ወላሂ ነብይ ነው መረግሻ ቀድመሽ ቆይ እንትን ስገብታ እኮ ላይፍ ስገብታ ነው። እሺ እንትን ከተለው እንትን ካላሽ እኔ እሺ ማን ልበል ስምሽን? እህታችን ረምዚያ ነኝ። ረምዚ እንኳን ደህና መጣሽ። አይ ቲንክ ጥያቄ አለሽ መሰለኝ። ጥያቄሽ ምንድን ነው? እሱ አይ የሆነ እንትን ተጠይቃ እንትን ትተከራከር አትከራከሪ ወይ እናንተው እኔ ሙስሊም ነኝ ወይ እናንተው ስተተኛ ነው ወይ እኔ ስተተኛ ነው። ስለዚህ ወይ እኛው ሙስሊም ስተተኛ ነው ወይ አንቺ ክርስቲያን ስተተኛ ሊሆን ይችላል። እና መከራከራችን አንዱ ታጣቂ ካወቅሽው
ለኔ አስረጅኝ ካላወሽ ደግሞ እንትን አትከራከሪ አልኳት። የሆነ ውስጥ ገብታ ጥያቄ ተጠየቅ አጠይቁኝ ብላ ተቆጥታ እየተናገረች ነበር። ሙስሊም ጠይቋት ማለት ነው። ከዛ እኔ ደግሞ አትቆጪ፣ ተቆጥተሽ አትናገሪ እና ወይ ካወሽ አስረጂ፣ ካላወሽ ደግሞ ተረጂ ስሚው አልኳት። እሺ እንደዛ በእናንተ አሁን ብታስረጂ ሁሉንም ታስረጅኛለሽ አልኳት። አዎ አለችኝ። እሺ አስረጂኝ ትላት በእናንተ እሺ በእኛ አሁን ሁሉ ነገር ኡስታዝ ብንጠይቅ ዝለሉት የምንባል ነገር የለም፣ ሁሉም ያስረዳናል። በእናንተ ግን በመጽሐፍ ቅዱስ አለ ዝለሉት የሚባል ነገር። ማን ያለሽ ራምዚ? አቤት ማን ነው እሱ? እንደዛ አለሽ አይደለም? ኧረ አይደለም በእናትሽ እኔ ስለማያውቅ ነው። ማን ነው? አትበል አንተ። የቱ ጋር እኔ ክርስቲያን ነኝ ዝለሉት የሚባል በእስልምና አለ። ለምሳሌ ሱራ 3:7 ላይ ግልጽ የሆነም ግልጽ ያልሆነም አለ ይላል። ግልጽ ያልሆነው ስላለ ትዘይዋለሽ። ሱራ 2:1፣ ሱራ 3:1፣ ሱራ 7:1፣ ሱራ 11:1፣ ሱራ 12:1፣ ሱራ 15:1፣ ሱራ 19:1 እንደዚህ እያልኩ ብቆጥርልሽ እነኚህ አዳምጪ ትርጉማቸው ማይታወቁ ይዘለሉ የቁርአን ክፍሎች ናቸው። እኛ ጋር አንድ ማስረጃ አንችልኝ ዘለሉ የሚባል ትርጉም አልባ የሆኑ አንድ ጥቀሽልኝ። እኔ አልተግባባንም። ስለዚህ ገና አቤት ዝለሉት የሚል አሳየኝ። እናንተ ጋር እንደሚዘለል አሁን ጠቀስኩልሽ። እናንተ ጋር እንደሚዘለል ባለቪዲዮውን ዝጊው። ባለቪዲዮውን አንዴ ጠብቂ በሏት። ቆይ መሲ ያችኛዋን አስቁሟትና ያችኛዋ ታውራኝ፣ ራምዚ ታውራኝ። ቆይ ያቺ ልታስወራት አልቻለች እንኳ በስልክ እያወራች። ሙስሊም ላይ ክርስቲያን ሙስሊም ናት። ኦኬ እውነት እንዳታውቅ እየተከላከለቻት ነው። አዎ ምክንያቱም እዛ የሚያስረዷቸው ዝለሉ የሚባል ክርስትና እምነት ላይ እንትን መልስ እንደሌለው እስልምና ደግሞ ለሁሉም ጥያቄ መልስ እንዳለው አድርገው ነው የሚያስረዷቸው። ምንም እንትን አላለችም። ውሸት። ቁርአን ላይ ለምሳሌ የሚዘለሉ እጅግ በጣም መዓት ክፍሎች አሉ። አሊፍ ላም ምናምን የሚሉ ትርጉማቸው አይታወቁም። አላህ ብቻ ነው ትርጉማቸውን የሚያውቁት ብለው ያስቀመጧቸው። እነሱን አሁን ስጠይቂያቸው ትርጉሙን አናውቅም ብለው የሚያልፉት። 3:7 ላይ ለምሳሌ ግልጽም የሆነ ግልጽ ያልሆነም ተቀምጧል ይላል ቁርአን ላይ። ስለዚህ ግልጽ የሆነ አለ፣ ግልጽ ያልሆነ ካለ ግልጽ ያልሆነውን ስጠይቂያቸው ዝለዩ ነው የሚሉሽ። አላህ አለም ነው የሚሉት፣ ያልፉታል። ነገር ግን ቁርአን መልሶ ከራሱ ጋር ሲጋጭ 12:111 ላይ 6:114 እስከ 115 16:89 ላይ ቁርአን ግልጽና የተብራራ ነው ይላል። መልሶ ደግሞ ግልጽና ግልጽ ያልሆነም አለ ይላል። ግጭት ደግሞ እኮ ተናግረው ተመክረው ምናምን ነው እንጂ ማስረጃ ኑሯቸው ምናምን እኮ አይደለም እንደዚህ የሚሉት። ቅድም ኡስታዝ ወይ ብላ ገብቼ ነበርና ለዛ ነው በጣም እንትን ብላ ምናምን ስለዚህ አንቺ ሳታውቂ አንቺ ሰው ጋር ምን ልትሆን ገባሽ? አትማሪም ከስር አርፈሽ? እሷን ማስረዳት ያልቻልሽ ልትወያይ ገስት ላይ ምን አሰከለሽ? ከስር ወኛውን እሺ ራስሽ ተማሪና እሷን ማስተማር ያልቻልሽ ልትወያይ ገስት ላይ ምን አሰከለሽ? ባንዲራ ነሽ የምትሰቀየው አንቺ። ስለዚህ ለይቷ ትክክል ስትጠየቅ ትናደዳለች ያለችሽ ትክክል ነች ማለት ነው። ሰው ሲጠይቃት ተናደደች ያለችው ትክክል ነሽ። ገስት ላይ እንደ ባንዲራ ሄደሽ ስቅል ከማለት በፊት እስርሽ ያለችው አንድ ቻሌንጅ አድርገሽ አታስተምሪም? እሷን አታሳውቂም? ሰው ስሩ ያለውን ሳያስተምር ንጽጽር ከሚሰራ ጋር ሄዶ ሊከራከር ሄዶ ከዛ ወደ ለምን ይናደዳል? ልጅቷም ያለችው ትክክል ነው ማለት ነው። ወይን አታውቅ ስትጠየቅ ትናደዳለች ያለችሽ ትክክል ነኝ ማለት ነው። ቅድሚያ መማር፣ ራስሽ እስርሽ ያለችው ማስተማር። እኔ ጋር መጥተሽ ና ጥያቄ መልስላት ከማለት አንቺ ንጽጽር የሚሰሩ ጋር ሄደሽ ገስት ላይ የምትሰቀይ ከሆነ እስርሽ ያለችውን ለምን አታስተምሪ? ይሄ እሷን ብቻ የሚመለከት ሳይሆን እናንተን 1300 ሰዎችን ነው እየተናገርኩ ያለሁት። ትንሽ መሰረታዊ ኮንሰፕቱ እንኳን ሳይኖራቸው ክርስትናው ገስት ላይ ለምትሰቀሉ ወገኖቼ ነው የተናገርኩት። እሷን መሲም ባመጣችሁ ማለት ነው። ኤሬስ
ቱ ከማን እንኳን ደህና መጣ። ሰላም ነው። ሰላም አደር ይመስገነው፣ ሁሉ ሰላም ነው አለ። መልካም። ሙስሊም ነህ? አዎ ነኝ። አላህ የምታውቀው ቅርጽና የማታውቀው ቅርጽ አለው የለውም? አላህን የምታውቁበት ቅርጽና የማታውቁበት ቅርጽ አለ የለም? ያላህ ቅርጽ የለም። ኦኬ፣ ይችን አዲስ አንብብልን። እሺ፣ አላህ ሁለት እንደሆነ ይነግረናል ሐዲስ። አንደኛው የምታውቁት ነው፣ አንደኛው የማታውቁት ነው። አንብብና አስረዳን። ሐዲስ ሁለት እኮ ነው። አንተ ዝም ብለህ ከየትም ወስደህ ሐዲስ ትላለህ። እንደ ሐዲስ እኮ አንዱ ደካማ መሰረት የሌለው ሐዲስ አለ፣ መሰረት ያለው ደግሞ ሐዲስ አለ። ሐዲስ ሁለት ነው። ሁለት ብቻ ሳይሆን አዲስ ብዙ ነው። ዳኢፍ አለ፣ መውዱ አለ፣ መርፎ አለ፣ ሳሂህ አለ። አይምን ሳሂህ አለ፣ ሐሰን አለ፣ መውዱ አለ፣ እንደገና ደግሞ ያ። ስለዚህ ሁለት ነው አትበል፣ ብዙ ነው። አዎ እኛ ሰሂህ ሐዲስን ነው የምንጠቀመው። ገባ? ስለዚህ አንብባ፣ ቅድሚያ አንብብ። የትኛውን አዲስ እንዳመጣው ሳታውቅ ሁለት ነው አዲስ ብላ አታውራ። ያመጣሁት አዲስ ምንድን ነው የሚለውን ቅድሚያ አንብበውና ነው የምታውቀው። አንተ ከየትም ወስደህ ታመጣለህ። አንተ ምን ፈጣሪ እንዴት ነው ፈጣሪ እንዴት ነው ሼፕ የምኖረው? ይኸው አዲስህ ነው የሚለው እኔ አይደለሁም ያልኩት። ሳሂህ ነው፣ ቡሃሪ ላይ ነው የሚገኘው። ከየትም አምጥተህ ሐዲስ አትበል በእናትህ። እና ምን ልትሆን ገባ? እሺ ይህ ከእስልምና ጋር የሚገናኝ ፈጣሪ ሰው አይደለም። ፈጣሪ እኔ እንደሆነ ላሳያ። አላህ ሁለት እጆች አሉት የሉትም? አላህ ሁለት እጆች አሉት የሉትም? ሁለት እጆች አሉ፣ አንተ የለህም። የአንተ አይነት እጅ የፈረስ እጅ አይደለም ያልኩህ እኔ እጅ ነው። የሀሳብ እጅ ነው። የሀሳብ እጅ ነው። ሀሳብ ታውቃለህ። የአንተ ችግር እኮ ምን መሰለህ እፎይ፣ የእኔን ችግር ሳይሆን እምነትህን አስረዳ። በደንብ አልተማርክም። ልንገርህ እኔ እኮ ከተማርክ አስረዳነ። ተማርክ የሰው ልጅ እኮ ኔትወርክም እያስቸገረ ነው። ኔትወርክም እያስቸገረ ነው። ሚዩት አድርግ። እሺ ሚዩት አድርግና ሚዩት አድርግ። ኔትወርክህን አስተካክል። ኔትወርክህን አስተካክል። ኔትወርክህን አስተካክል። ማፉዝ ደግም ያስገባው ትናንት ወዲያ ምናምን አካባቢ ላይ ተከራክረኸኛል። ሙስሊም ነበር ክርስቲያን ነኝ አልከኝ። አሁን ግን አይደለም አልተከራከርከኝም። በዚህ አንድ ጥያቄ ልጠይቅህ። ቆይ አይ አልተከራከርኩም። ክርስቲያን ማፉዝን አላየሁም። በዛም አላወራሁም። ከማፉዝ ጋር ተከራክሮኝ አያውቅም። ክርስቲያን ነኝ ሲል ትንሽ እኮ ግራ ገብቶኛል። አይከራከርም። ጥያቄ ያለኝ ግን ኖ ሙስሊም ነህ አንተ? አይደለም እንዴ? እስቲ ሙሐመድ ሐሰተኛ ነብይ ነው በል። መሐመድ ሐሰተኛ ነብይ አይደለም። ሐሰተኛ ወንጀለኛ ነው፣ አርበኛ ነው። ወንጀለኛ ነው፣ አርበኛ ነው። ወንጀለኛ የሆነ አርበኛ ነው ሙሐመድ፣ ሐሰተኛ ግን አይደለም። እሺ አላህ ጣዖት ነው በል። እስቲ ሙሐመድ ያመጣው አላህ ጣዖት ነው በል። መሐመድ ያመጣው አላህ ጣዖት ነው። መሐመድ ግን ምንም አያመጣም እኮ። እንዴት ያመጣል ትላለህ? ምንም አያመጣም። ሐሰተኛ ነብይ ነው ማለት ለምን እንትን አልክ? ሐሰተኛ ነብይ ነው በለው እስቲ። ነብይ አይደለም እና እንዴት አርበኛ ነው? አርበኛው አታውቁም? ታጋይ ምንም አርበኛ እንኳን አይደለም። አርበኛ ኤሬስ ግን ማፉዝ ያወራው ይመስለኛል ባልሳሳት። ኦኬ ልጠይቅህ አንድ ጥያቄና እሱ መልስልኝ። ያወራው ይመስለኛል። ለምን እንደዋሻኝ አልገባኝም።
አዲስ አይ አልሆነም። እኔም አልዋሽም። እንዴት እፎይ ላይ መዋሸት ያስፈልጋል እንዴ? አልተገናኘንም። እኔ እናንተ ተገናኝተን አናውቅም። አረ ለመጀመሪያ ነው ስናወራ። መልካም እሺ። ለማግባት እሞክራለሁ ግን ወይ ማለት ነው በቃ ይላሉ እንደዚህ እፎይ የምር እንደዚህ ማለቱን አሁን ለምሳሌ ሙስሊም ከሆነ እንደዚህ ማለቱ አይግረምክ። በቀደም ቲጂ ቤት የሆነ ሰውዬ ማለት ነው ኢቭን አላ ጣዖት ነው የሚስራ ይቅርታ እያለ ነበር፣ ግን ሙስሊም ነው እሱ ሊል ይችላል። ይሄ ጥያቄ ያለኝና ሙስሊም ከሆነ ምናምን ሙድ ሊይዝብክ ምናምን ከሆነ ሊሆን ይችላል ማለት ነው። ተቂያን የሚከብድ ነገር አለው እንዴ? የሚከብድ ነገር አለው? አይ ያወራሁ እንደመሰለኝ ስላወቁ እኮ ነው ደግሜ ያስገባሁ ያመጣው። እኔ አልዋሽም። እሺ ችግር ምንድን ነው ጥያቄ? ቁርአን 5:51 ያለ ነገር እሺ እሱ እና ክርስቲያኖችን ጓደኛ አትሁናቸው። ምንድን ነው ጥያቄ? አዎ እና አላህ የጻፈው ይመስላል። አላህ አለ ብዬ ስለማላምን አላህ የጻፈው ነው አይደለም ብዬ አልከራከርም። አዎ ለዛ ነው እኮ ነው መሐመድ ሀርበኛ ነው የምልህ። ኦኬ ያው አርበኛ የሚለው ቃላት መተርጎም አለበት። አርበኝነቱ ከምን አንጻር ነው የሚለው ወይም መተርጎም አለበት። አርበኛ ስትል አርበኛ በግሎት የሚያምን ሰው ማለት ነው። በግሎት የሚያምን ሰው አያስረዳም፣ አይረዳም። አርበኞች ለምሳሌ በጉልበት ማያምኑም ሊኖሩ ይችላሉ። አንዳንዴ ማለት የስራ አርበኛ ሊኖር ይችላል። ጀግና አርበኛ ነህ አንተ እኮ ይህንን በድል ተወጣኸው ተብሎ ሊባልለት ይችላል። መልካም ነገር መልካም አድርጎ ማለት ነው። ከዛ አንጻር ነው መልካምነት ሊኖረው ይችላል። ግን እንደዛ በማለት በጉልበት የሚያምን ሰው አይ እሱ ብቻ ነው። ግን በቃ ለመግባባት ነው። እኔ አልዋሽህም። ፕሮግራምህ ላይ ለመሳተፍ ሌላ ጥያቄ ይዤ ለመምጣት ነው አሁን የገባሁት። መልካም ችግር የለውም። ከይቅርታ ጋር አይ ችግር የለውም። እኔ ሙስሊም ያየው ስለመሰለኝ ነው ወይንም ተመሳስለውብኝ ነው። ማህፉዝ ከድር ነው የምለው የኔ ያወራው መሰለኝ ወይን አይቼህ ነው ከዚህ በፊት ዝም ብሎ ተመሳሳይ ነገር አይነት ሰው የገጠመኝ መስሎኝ ነው። እንደዚህ አይ ስህተት ነው። ማህፉዝ ከድር ዋን ነው የሚለው። ኦኬ